ዛሬ የቆጮ አሰራር ይዤላችሁ መጥቻለሁ። በጣም የሚያምር በጣም የሚጣፍጥ ገራሚ የሆነ የቆጮ አሰራር ይዤላችሁ መጥቻለሁኝ። ቆጮ እንዴት ነው የሚጋገረው ብላችሁ ጥያቄ የሚሆንባችሁ ሰዎች ያው ጥያቄያችሁ ይፈታል። እሱንም ቤት ውስጥ በኦቨን እሳት ሳናቀጣጠል ከሰል እንትን ሳንል ኦር ወይ እንጨት ምናምን ሳያስፈልገን ቤት ውስጥ ኦቭን ላለን ሰው በኦቭን ቆጮ እንደዚህ አድርገን መጋገር እንችላለን። ያውላችሁ የምታዩትን ልስላሴ ቅጥነት እናንተ በምትፈልጉት መጠን አሳስታችሁ መጋገር ትችላላችሁ። በተለይ ኦቭን ላይ ሲሆን ደግሞ ቆጮ በምትፈልጉት መጠን ማቅጠን በቀጭን ማድረግ ትችላላችሁ፣ ማሳሳት ትችላላችሁ። ያው እዚህ ጋር ቆጮ ለመጋገር የተዘጋጀ ገዝቼ የገዛሁት ቆጮ እዚህ ጋር ብትንትን አድርጌ በደንብ አድርጌ አሸዋለሁ። እንደዚህ ቆጮ በጣም መታሸት ይፈልጋል። ልክ ለዳቦ ቡኮ እንደምናቦካው ማለት ነው። ሽት እናደርገዋለን። ቆጮ እዚህ ጋር ምንም ውሃ ያልገባበት ነው። እናንተ ይሄን የምታዩት ቆጮ ለሁለት አካፍለዋለሁኝ። በቀዩና በነጩ ነው ልጋግረው ያሰብኩትኝ። ያው እዚህ ጋር ውሃ ጨምሬበት መጀመሪያ አንድ ላይ አሸዋለሁ። ከታሸ በኋላ ነው ላካፍለው ያሰብኩትኝ። ውሃ ትንሽ በመጠኑ እያያችሁ እየጨመራችሁ ልስልስ እስኪልላችሁ ድረስ ታሹታላችሁ። እንደዚህ እያገላበጣችሁ ምናምን ነገር በደንብ እሽት ማድረግ ለምን መታሸቱ እንዳይሰባበርብን ያደርጋል ማለት ነው። ካልታሸ ቆጮ ይሰባበራል። ሌላው ደግሞ የምንፈልገውን አይነት ልስላሴ ይሰጠናል። ከተጋገረ በኋላ ልስልስ ያለ ቆጮ እንድናገኝ ያደርገናል ማለት ነው። ማሸታችን ጠቃሚ ነው እና በደንብ መታሸት ይኖርበታል። ይኸው እኔ በምታዩት መልኩ እያገላበጥኩኝ እያሸሁት ነው ያለሁትኝ። ትንሽ ጨው ጨምርበታለሁ። ይኸው እዚህ ጋር እንደምታዩት ትንሽዬ ጨው ጨምሬ በድጋሚ ገና አሸዋለሁ ማለት ነው። እና ቆጮ ለመጋገር ስትነሱ ማሸት እንዳይረሳ። ያው በዚህ መልኩ በደንብ ሽት ካደረጋችሁት በኋላ ውሃ የሚበቃውን ያህል ጨምራችሁ ካሻችሁት በኋላ ያኔ እዚህ ጋር ትንሽ ልስልስ እንዲል ስለፈለኩኝ ትንሽ ውሃ ጨምሬበታለሁ በድጋሚ። እሱንም ውሃ ጨምሬ ያው ልክ እንደዚህ አዋህጃለሁ ማለት ነው። እንደዚህ አሽቸው ለሁለት አካፍለዋለሁ በደንብ ከታሸ በኋላ። ከዛ ግማሹን በርበሬና ቅመማ ቅመሞች ለምሳሌ ቆንጆ በርበሬ፣ ዘይት፣ ትንሽ ሮዝማሪ የተፈጨ እና ኮሮሪማ አንደኛው ላይ እጨምርበትና የተቀመመ ነው የሚሆነው ማለት ነው። የተቀመመ ቆጮ በቀዩ ይሆናል። አንደኛው ቀይ ነው የሚሆነው፣ አንዱ ደግሞ በነጭ አድርጌ እጋግረዋለሁ። ይኸው እንደምታዩት እዚህ ጋር እናንተ በርበሬ በደንብ እንዲቀላ ከፈለጋችሁ በደንብ መጨመር ትችላላችሁ። ግን መጨረሻ ላይ ሊያቃጥላችሁ ስለሚችል በመጠኑ በጣም ሳይበዛ ትንሽ እንዲያቀላላችሁ አድርጋችሁ እያያችሁ መጨመር ትችላላችሁ። እዚህ ጋር ሮዝመሪና ቆንጆ በርበሬ አብሮ የተፈጨ ነበረኝ ጨመርኩበት። ኮረሪማ ተጨምሮበታል። እና በርበሬውም ያው እንደምታውቁት በርበሬ ሲዘጋጅ ተቀምሞ ነው የሚዘጋጀው። ልክ እንደዚህ ኮባ እናዘጋጅና ፓትራ ላይ ኮባ እንደዚህ እናደርግና እኔ ሚኒ ፓትራ ናት፣ በጣም በትንሽዬ ፓትራ ነው የምጋግረው። እንደዚህ በትንሹ ይኸው ነጩን እንደምታዩት በዚህ መልክ እንደዚህ አድርገን እንጠፈጥፈዋለን። እየጠፈጠፍን ከዳር እስከ ዳር እናዳርሰዋለን ማለት ነው። እና ቀጭን ነው የሚሆነው ቆጮ። እኔ እንደዚህ እጃችሁን ውሃ እያስነካችሁ አልለጠጥም ካላችሁ ውሃ እያስነካችሁ መጠፍጠፍ ትችላላችሁ። እጃችሁ ውሃ እያስነካችሁ
ከዳር እስከ ዳር ማዳረስ ነው። ገፋ ገፋ እያደረጋችሁ ልክ እንትን እንደ መዳመጥ ነው። እና ያው ቆጮ በእጅ ነው የሚዳመጠው ማለት ነው። ልክ እንደዚህ ታሰማምሩታላችሁ። ከላይ የእጃችሁ ቅርጽ እንዳይኖር ከፈለጋችሁ የእጃችሁን ቅርጽ በመዳፋችሁ መታ መታ እያደረጋችሁ ማጥፋት፣ አሻራውን ማጥፋት ትችላላችሁ። ቅርጹ እንዳይኖር ከፈለጋችሁ፣ እንዲኖር ከፈለጋችሁ ደግሞ ጣታችሁን እያሳረፋችሁ ቅርጽ ትሰጡታላችሁ ማለት ነው። ግን የሚፈለገው ብዙ ጊዜ ባይኖረው ነው። በመዳፋችሁ እንደዚህ አድርጋችሁ እንትን ትሉታላችሁ ማለት ነው። እዚህ ጋር እኔ አላሳየኋችሁም ውሃ ትንሽ አይታይም ማለት ውሃ ትንሽ ከላይ እንትን ብየዋለሁ። ከዛ ከድነዋለሁኝ በደንብ አድርጌ በኮባው ሸፍነዋለሁ ማለት ነው። ለምን ከላይም ከታችም ስለሆነ ለኩሽ የማበስለው በደንብ መሸፈን ይኖርበታል። ካልሆነ ነጭ እንደሆነ ሊወጣ ይችላል፣ ላይበስል ይችላል። እና ሲበስል ከለሩ ይቀየራል። ትንሽ ወደ ቡኒነት የመቀየር ነገር ስለሚኖረው እዚህ ጋር ሁለተኛውን ቂጣ ልጠፈጥፍ እያዘጋጀውኝ ነው። ዳቦ በጋገርኩበት ፓትራ ድጋሚ ሁለተኛውን ቆጮ ልጠፈጥፍበት እያዘጋጀው ነው። በቀይ ያዘጋጀሁትን እንደዚህ አድርጋችሁ ኮባውን ካዘጋጃችሁ በኋላ ያዘጋጃችሁትን የታሸውን ቆጮ አምጥታችሁ እዚህ ላይ ትጠፈጥፉታላችሁ። መጀመሪያ ባያችሁት አሰራር ልክ እንደዚህ ጥፍጥፍ። ይሄ ደግሞ በጣም ልስልስ ብለዋል። ዘይት አለው። ያኛው ዘይት ነጩ ላይ ዘይት አልጨመርኩም። እዚህ ላይ ዘይት አለና በቃ የተለየ ልስላሴ ነው ያለው እና ሲጠፈጠፍ ውሃ ራሱ እጃችሁን ውሃ መንከር አይጠበቅባችሁም። ለምን ዘይት ስላለው የፈለገ እንትን ብትሉት ይለጠጣል እንጂ አይዝም። እጅ አይዝም። ከእጃችሁ ጋር አብሮ ንጥቅ እያለ የመነሳት ነገር አይኖረውም። እና ያው ቆጮዋም ደግሞ ትንሽ ናት እዚህ ጋር ያዘጋጀኋት እኔ ብቻ ቀጠን ለማድረግ ሞክራለሁኝ። እንደዚህ ቀጭን ሲሆን ቆጮ ይበላል። ብቻ በጣም አሪፍ ነው የሚሆነው። ያምራል፣ ውበትም አለው እና ልስልስ ይላል። እንደ ወፍራም ቆጮ አይደርቅም ማለት ነው። ቶሎ ወፍራም ሲሆን ቶሎ የመድረቅ ባህሪ ይኖረዋል። ቀጭን ሲሆን ደግሞ ከደረቀ ደረቀ፣ በጣም ይደርቃል ካቆያችሁት። ግን እንደተጋገረ የሚበላ ከሆነ ቀጭን ቆጮ በጣም ልስልስ እንዳለ እናገኘዋለን ማለት ነው። ይኸው እዚህ ጋር ጠፍጥፌ ጨርሻለሁ። ውሃ ትንሽ ከላይ ብታረጉበት ይመረጣል። ውሃ ትንሽ ከላይ አድርጋችሁበት ንፋስ ሊያደርቅባችሁ ስለሚችል ልስልስ እንዳለ እንድታገኙት በስሎ ውሃ ትንሽ ከላይ መቀባት። ከዛ ልክ እንደዚህ ንፋስ እንዳይገባ ከዳር እስከ ዳር ሽፍን እናደርገዋለን። ከዛ እንትናችንን ኦቭናችንን አሙቀን በ180 ዲግሪ እንደዚህ ተለኩሰዋል። ከላይም ከታችን በ180 ዲግሪ መጀመሪያ ለኩሳችሁ የተወሰነ ታሞቁታላችሁ። ከሞቀ በኋላ አስገብታችሁ እንደዚህ አብስላችሁ ማውጣት ነው። ይኸው እዚህ ጋር አንደኛው ቆጮ ነጩ በስሎ እየወጣ ነው ያለው። በየተራ እያስገባሁኝ ሁለቱንም ቆጮች አበስላቸዋለሁ። ይኸው እንደምታዩት ነጩ ቆጮ በስሎ ወጥቷል። ያው ትኩስ ነው። በጣም የሚያምርና ቆንጆ ነው የሚሆነው። ሲቆራረጥ ደግሞ በጣም ልስልስ ያለና አሪፍ ቆጮ ይሆንልናል ማለት ነው። አሁን ሁለተኛውን ቆጮ አስገባዋለሁ። ይሄን እንትን ብዬ ፓትራችን ኦቭናችን በደንብ መሞቅ ይኖርበታል። ምክንያቱም ቆጮ ከገባ በኋላ እንደ አዲስ የምንለኩስ ከሆነ ንፋስ ትንሽ እንትን ፓወር ሲኖረው ንፋስ እየገባ ሊያደርቅብን ይችላል። የሞቀ ኦቭን ውስጥ ብንከተው ደግሞ የበለጠ በፍጥነት በሰከንዶች ውስጥ አብስሎ ይሰጠናል።
ቆጮ ደግሞ ለመብሰል ብዙ ጊዜ አይፈጅበትም። እዚህ ጋር ትንሽ ነጭ እንትን ብሎብኛል፣ ንፋስ እንትን ብሎታል ማለት ነው። ያልተሸፈነ ቦታ ካለ እንደዚህ ነጭ የመሆን እንትን ስላለው ሙሉ ለሙሉ ቆጮ በኮባ የተሸፈነ መሆን ይኖርበታል። ያው እዚህ ጋር እንደምታዩት ሁለተኛውን ቆጮ እያስገባሁት ነው። ነጩን ጋግሬ አውጥቼ፣ ይሄ ደግሞ ቀዩ ነው። በርበሬና ምናምን ተደርጎ የተቀመመው ቆጮአችን ማለት ነው። ያው እሱም ደርሶ አውጥቼዋለሁ። ትንሽ ቆጮ ነው። እና ይሄ ነጭ ነጩ የሚታያችሁ ከሆነ ንፋስ ነው እንደዚህ የሚያደርገው ማለት ነው። አየር በጣም ሞቆ ካላስገባ ነው፣ ኦር ደግሞ በደንብ ካልተሸፈነ እንደዚህ ክፍት ቦታ ሲኖር በቃ ይደርቃል ማለት ነው። ቦታ እንዳይደርቅ ምን ማድረግ አለብን? መጀመሪያ ውሃ ማስነካት፣ ከላይ ኦቨን ውስጥ ከማስገባታችን በፊት ውሃ በደንብ ልናስነካው፣ ኦር ደግሞ ልናደርግበት ይገባል። መቀባት መጨመር ምናምን ሳይሆን ከላይ ውሃ መቀባት ከዳር እስከ ዳር። ይኸው የምታዩት የሚገርም ለስላሴ፣ በቃ የሚገርም ለስላሴ። ዘይቱ ራሱ እንዳለን ያለው በቃ ስትነኩት የሆነ ደስ የሚል ነገር ነው ያለው። በቃ ይህንን ቆጮ አለማብላት አይቻልም። እና ለቆጮአችን ክትፎ ያስፈልገዋል ማለት ነው። ክትፎ እንሰራለን። በቀጣይ ቪዲዮ ደግሞ ክትፎአችንን ጠብቁ። ሰብስክራይብ አድርጉልን፣ ላይክ አድርጉ እባካችሁ። ቤቱን ስለምትደግፉኝ ደግሞ በጣም አድርጌ አመሰግናለሁኝ። እንግዲህ የዛሬ የሰራሁት ይህን ይመስላል። በቀጣይ ደግሞ ጥሩ ቪዲዮ ይዤላችሁ እመጣለሁኝ። የክትፎ አሰራር ይዤላችሁ እመጣለሁ። አመሰግናለሁ። ሰላሙ ነው።